የምናከብራቸው በኢትዮጵያ ምድር ላይ ሥርዓተ ምንኩስናን መስርተው ዛሬ አባቶች እንድንባረክ የምንኩስና ሕይወት ኢትዮጵያ ምድር ላይ በሁለት እግር እንዲቆም ያደረጉ አባታችን ናቸው። እነዚህ ታላላቅ አባቶች ለኛ ክብር ናቸው። እነሱን ስናከብር እኛም እንከብራለን ማለት ነው። ቦለ ምልሃለው ይቀውሙ ዜ ጌታችንና መድኃኒታችን ኢየሱስ ክርስቶስ በዚህ ምድር ላይ ሲያስተምር ስለ እነዚህን ለመሳሰሉ ሰዎች በወንጌሉ አስተምሯል። በማቴዎስ ወንጌል ምዕራፍ 16 ቁጥር 28 ላይ እዚህ አጠገቤ ከቆሙት በመካከላችሁ ከቆሙት ሰዎች የእግዚአብሔር ልጅ ተገልጦ ለሰው ልጅ ዋጋን እስከሚሰጥ ድረስ ሞትን የማይቀምሱ ሰዎች አሉ በመካከላችሁ። በቅድስና ሕይወታቸውን የሚመሩ ዘላለማዊ ሕይወትን የሚያገኙ ለዘላለም በሕይወት የሚኖሩ እኔ መጥቼ ዋጋቸውን እስከምሰጣቸው ድረስ በሕይወት የሚኖሩ ሰዎች አሉ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ታላቁ ሐዋርያ ስለ ቅዱስ ዮሐንስ የተናገረው ቃል ነው። ቅዱስ ዮሐንስ በተለየ ሁኔታ ፍቁረ እግዚእ ይባላል። የጌታ ወዳጅ ይባላል። የጌታ ወዳጅ በመሆኑ ለየት ባለ ሁኔታ ለክርስቲያኖች መሰረት የጣለ ጌታችንን ጠጋ ብሎ የሚጠይቀው ያልገባቸውን የሚጠይቅ ሐዋርያ ከተመረጠበት ጀምሮ እስከ ቀራንዮ ድረስ የሄደ በሱ ቃል ኪዳን ምክንያት እመቤታችን ለእናትነት ተሰጣው እኛን መስሎ በእናትነት እንድትሰጠን ያደረገ ሐዋርያ ነው። ስለሱ እየተናገረ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ መጀመሪያ ሰውን ለማስተማር እና በተለይም ተከታዮቹ አምነውት እንዲከተሉ አምነውት ማንነቱን አውቀውት እንዲከተሉ የሰው ልጅ ሰዎች ሁሉ ማን ነው የሚሉት? ትምህርቴን ስትሰሙ ህብስት አበርክቼ ሳበላ ህሙማንን ስፈውስ ደስ ይላቸዋል። ግን ማን እያለ ነው ሰው የሚከተለኝ? ብዙ ህዝብ ያለው እስከ ዘላለም ድረስ ጌታችን እስከሚመጣ የምድር እስከሚያልፍ ድረስ ለብዙ መነኮሳት መጠለያ እንዲሆን ኢትዮጵያ በዚህ ምክንያት እንድትጠበቅ ስርዓት ተሰርቶ መነኮሳቱ እዚያ ላይ የሚገቡት መነኮሳት ስርዓታቸው የተለየ ሆኖ ስርዓተ ምንኩስና ደብረ ዳሞ ላይ ነው የተመሰረተው። ደብረ ዳሞ ላይ አንድ መነኩሴ አስኬማ ለመልበስ ደብረ ዳሞ መሄድ መቻል አለበት። አሁን አስኬማ ቆብ ነው አይደል? አሁን እነዚህ አባቶች የለበሱት ቆብ ነው። አስኬማው ግን ለየት ያለ ውስጥ የሚጠልቅ ጀሮ የሚይዝ በዚህም ጀሮን በዚህም አይናቸው እንደዚህ ይችን ምድር ብቻ እንዲያው የሚያደርግ ነው አስኬማ ማለት። አሁን አባቶች የሚያደርጉት እንደው እዚህ ከከተማው ጋር ስለተቀላቀሉ እንደ ጌጥም ያደርጉታል። እንደ የተለያየ ቆብ ነው። ያ ቆብ ግን በፊታቸው ሲሄድ ሰው እንዳያዩ መሬትን ብቻ እንዲያው በዚህ በጀሯቸው እንዳይሰሙ ይሄ አስኬማ ወርዶ እስከዚህ ድረስ ነው የሚይዛቸው። ያ አስኬማ ደብረ ዳሞ ላይ ተባረከ። የመነኮሳት ልብስ ያ ነው አስኬማ ይባላል። ያ ደግሞ ሁልጊዜም የሚባረከው ደብረ ዳሞ ነው። የመነኮሳት መነሻው ያ ስለሆነ ከዛ በኋላ አቡነ አረጋዊ ይሄን ካደረጉ በኋላ ከቅዱስ ያሬድ ጋር እየዘመሩ ከአፄ ገብረ መስቀል በትእዛዝ እየተጓዙ ኢትዮጵያን ወደ ቅድስና የመሩ ታላላቅ የኢትዮጵያ ቅርሶች ናቸው፣ አባቶች ናቸው። ከዛ በኋላ ይሄን እንደዚህ ታደረን ባቴን ካጸናው ምን አደርጋለሁ አለና አቡነ አረጋዊ ገሰገሰ ወደ ንጉሱም አብረው ቅዱስ ያሬድም አብረው ደቡን ሳይቀር ዛሬ ክርስትና በሁለት እግሩ እንዲቆም ያደረጉ ታላላቅ እስቲ በኦሪት ይሰው በነበረውን ይሄን የኢትዮጵያን መርምረን አላወቅነውም አላገኘነውም እንጎብኘዋሉና ሄዱ ገሰገሱ። እነዚህ ኦሪት በሷይት ተሰዋባቸው የነበሩት ጣና ቂርቆስን መርጡ ለማርያምን በዚህ ብርብር ማርያምን በተለይ እዚያ ላይ አቡነ አረጋዊ በጣም ሲሄዱ ድርቅ መጥቶ ታላገሩን
ይሄንን ስራ መስራት አለብኝ ብሎ አቡነ አረጋዊ ላይ እዛው ከተሙ። ይሄ ደቡብ ወላይታ አካባቢ ወደዛ ያለው ይሄ አርባ ምንጭ የሚባለው አሁን እዚያ ላይ ከፍተኛ ሱባኤ ያዙ። በጣም ህዝቡ በድርቅ ተመቶ እንስሳት ተረግፈዋል፣ እጽዋት ደርቀዋል። እግዚአብሔር ይሄንን ሀገር እንዴት እኔ ይሄን ያህል ለፍቼ ይሄንንም ሀገር ማቅናት አለ ምን ቢሆን ነው ምክንያቱ? አጋንንት ቢሰለጥኑበት ነው፣ ህዝብ ቢጠፋበት ነው፣ ክርስትና ባይሰበክ ነው ብለው ማስተማር ጀመሩ። ከማስተማር በስተጀርባ ደግሞ ጸሎት ጸለዩ። በዛ ጸሎት እግዚአብሔር ሆይ ይሄንን ምድር ዓለምልመው ማየት ፈልጋለሁ፣ እንደዚያች እንደ ደብረ ዳሞ ማየት ፈልጋለሁ ብለው አቡነ አረጋዊ ጸሎት ሲይዙ እዚያ ላይ ስንት 40 ቀን ሲጸልዩ ስንት ምንጭ ቢወጣ ጥሩ? 40 ምንጭ ወጣ። 40 ምንጭ ፈነዳ። ዛሬ ለታሪክ አገሩ 40 ምንጭ እየተባለ 40 ምንጭ ከተማ የሚባለው በዚያ ታሪክ ነው። እሳቸው ባመነጩት ውሃ ነው። ታዲያ እንደዚህ አድርገው ሀገራችንን ቀድሰው እስካሁን ድረስ ምእመናን ሄደው በረከት የሚያገኙበትን መነኮሳት መንድነው ክብር የሚያገኙበትን ደብረ ዳሞን እንደዚህ አድርገው ወደ በዓታቸው ተመልሰው 98 ነው 99 ዓመት ሲሆናቸው እግዚአብሔር ሆይ ይበቃኛል፣ እንግዲህ ይበቃኛል፣ ይህን ዓለም በቃ ክብርህን አግኝቻለሁ፣ በረከትን አሳትፈኛል፣ ምን ላድርግ ካሁን በኋላ እግዚአብሔር ሆይ ብለው ሲጸልዩ እግዚአብሔር ከሰማይ ሰማያት ወረደ፣ አነጋገራቸው። ከአቡነ አረጋዊ ጋር ተነጋገሩ። ይሄንን ስላደረግ ይሄንን ሰይጣን የሰለጠነበትን ዓለም ወደ ጨውነት ስለቀየርክ ስላገለገልከኝ በልጅነት ጀምረህ ልጅነትን ሳታውቅ በ14 ዓመቱ ነው እኮ አረጋዊ የተባለ። አረጋዊ ማለት ሽማግሌ ማለት ነው። እዚያ ቤተ ቀጥን በጣም እያገለገለ እየተማረ እንትን ሲል አረጋዊ ያሉት ወንድሞቹ አንተ ሽማግሌ ነህ፣ በመካከላችን የምታስታርቀን በመካከላችን የሽምግልና የትልቅ ሰው ስራ መስራ ስለሆነ ከዛሬ ጀምሮ ይሳቃን ማን ነው ዘሚካኤል አይደለም አረጋዊ ነው የምንለው ብለው ወንድሞቹ ናቸው ስሙን ያወጡለት። ምክንያቱም ማስተራቂ ሰው ነበረ፣ ደግ ሰው ነበረ፣ እግራቸውን እያጠበ ትልቅ ሰው የሚሰራውን የሰራ ስለነበረ ከዛሬ ጀምሮ አረጋዊ ነህ አንተ፣ ስምህን ራሱ በዚህ ነው የምንጠራው ብሎ እዛ ነው ስም ይወጣላቸው። ከዚያ እግዚአብሔር ወረደ፣ ቃል ኪዳኑን ሰጣቸው። ስምን የጠራ ባንተ ስም ቤተክርስቲያን የሰራ ባንተ ስም ዝክርን የዘከረ ሁሉ ምሬልሃለሁ፣ ያንተን ክብር ሰጠዋለሁ ብሎ እግዚአብሔር ከመላእክት ጋር ወርዶ እመቤታችን ይዞ ወርዶ ቅዱሳት ተከትለውት መጥቶ እዚያች ደብረ ሃሌሉያ የምትባለዋ ደብረ ዳሞ ላይ ካሁን በኋላ ይችን ማንም ሊረግጣት አጋንንት ሊረግጧት አይችሉም። እነዛ ክፋት ያላቸው ትዕቢተኞች ይችን ምድር አይረግጧትም፣ መወጣጫውም ይደመሰሳ ብሎ ያን መወጣጫው ተደምሶ አሁን ደብረ ዳሞ ላይ እንደምታዩት የሚወጣ በምንድነው 60 ሜትር በሚሆን በጠፍር በተጎነጎነ ጠፍር ነው የሚወጣ። በቃ ሌሎች ደቂቅ ዝሁራን እነዚህ ክፋተኞች የማይነኳት የማይረግጧት ጻድቃን ብቻ እነዚያ መናንያን ብቻ የሚረግጧት ምድር አድርጌልሃለሁ ብሎ ቃል ኪዳን ገብቶለት እግዚአብሔር አረገ። እሱም መነኮሳቱን ሰብሰብ አድርጎ እግዚአብሔር ሆይ ካሁን በኋላማ ይሄን ክብር ከሰጠኝ ብሎ በሉ እናንተ እንደዚህ ሆናችሁ ኑሩ፣ ካሁን በኋላ መሪያችሁ አስተዳደራችሁ መከራችሁ ይሄ ነው ብሎ ደቀ መዝሙሩን ቦታውን ወንበሩን ከሰጠ በኋላ ነገን የነዚህ አታዩኝም አታገኙኝ ብሎ በዛው በዛሬው ጥቅምት 14 ቀን የተሰወረበት ቀን ነው። ተሰውሮ ዛሬ በስውር ነው አቡነ አረጋዊ እየረዳን ያለና የዛሬው ክብር ለክርስቲያኖችም ለአቡነ አረጋዊም በተለይ ቃል ኪዳን የተቀበሉበት ቀን ስለሆነ የቃል ኪዳን ልጆች በመሆናችን ክብር ምስጋና ለአምላካችን ይሁን። እስካሁን ድረስ ደብረ ዳሞ ሀገራችን ታላቁ ንጉሠ ነገሥት ዳሞ የጸሎት ቤቴ አክሱም ቤተ መንግስቴ ትሆናለች ብሎ አጼ ገብረ መስቀል ተናግሮላት እስካሁን ድረስ የጸሎት ቤት እንደሆነ ይቀጥላለችና ይሄ የጸሎት ቤት የሆነው እየጠበቀን ነው። እስካሁን ድረስ በዚህ በክፉ ዘመን እየተሸጋገርን ያለ ነው።
ጦርነቱ የማያጠፋን መከራው ረሃቡ ችግሩ የሚያጠፋን አሁንም የናቡነ አረጋዊ ጸሎት እዚያ ላይ እንዳምድ ሆኖ እንደዚያ እንደተራራ ሆኖ እየጠበቀን ነውና አሁን ጸሎታቸውና በረከታቸው አይለየን። እኛም ደግሞ የነሱን ታሪክ መስማት ብቻ ሳይሆን እስቲ በህይወት ለመኖር ምን እናድርግ ነው። ያ አንድ ወጣት ሀብታም ነው። ምን ተይግበር ከመንሳ ህይወተ ዘላለም ምን ላድርግ አለው። ከመእርከብ ህይወተ ዘላለም እስቲ ህይወት ለማግኘት ፈልጋለሁና ምን ላድርግ። ልክ ጌታችን በዛ ሊያስተምር ሲያልፍ እየሮጠ ሄደና ጉልበቱ ላይ ተንበረከከና የዘላለምን ህይወት ላገኝ ምን ይገባኛል አለው። እንዴ የዘላለምን ህይወት ለማግኘት ህጎችን ጠብቃለሁ፣ ህግጋትን ጠብቃለሁ። ማን ናቸው ህጎች አሉ? አትስረቅ፣ አታመንዝር፣ እናት አባትን አክብር፣ 10 ትእዛዛትን ነገረው። እነዚህንማ ገና በልጅነት ጀምሬ ጠብቂያቸው ነው የምኖር። እንግዲያስ አንዲት ነገር ፍጹም ለሆን ከፈለክ አንዲት ነገር ቀርታለች አለ። ያ ወጣት በጣም ሀብታም ነው። ምድር ይቺ መሬት ይቻለም ያየችውን ሁሉ የሰጠችው ወጣት የቀረበት ነገር የለም። ኑሮ የተደላደለ ነው። ብቻ ክርስቶስ ስለ ሰማያዊ ስለ መንግስተ ሰማያት ሲያስተምር ሰምቶ ተመስጧል እንጂ ህግ ጠባቂ ነው፣ ሀብታም ነው፣ የሞላው ነው። ታዲያ ህይወትን ለዘላለም በህይወት እንድትኖር አሁን እዚህ በምድር ላይ ደልቶ እየኖርክ ነው። እንዳትሞት ደግሞ ልክ በህይወት የሚኖሩ እንዳሉት እስከ ምጽአት ድረስ በህይወት እንደሚኖር ለመኖር ከፈለክ ያለን ሁሉ ሽጥና ተከተለኛል። ያኔ ያወጣት ብዙ ሀብት ስለነበረው ተቸገረ፣ አዘነ። ክርስቶስን አግኝቶት ክርስቶስ እየመከረው እያስተማረው ተጎተተ ወደኋላ። ስለዚህ እኛ ብዙ የሚጎተናል። አሁን ታሪኩን ስንሰማ የአቡነ አረጋዊን ታሪክ ስንሰማ ቅድም አባታችን ሲያስተምሩ የገብረ ክርስቶስ የወጣቱን ህይወት ስንሰማ እንመሰጣለን። ካለ ወደኋላ ምን ይጎተናል? መሸጥ ለምን አንችልም? ኃጢያትን ሸጠን ገደል ለምን አናገባው? ተተሸጠ እኮ ሄደ ማለት ነው። የተሸጠ ሀብት የኛ አይደለም። ኃጢያትን ማስወገድ መቻል አለብን። ክፋትን ማስወገድ መቻል አለብን። ህግ የጠበቀ ወጣት ነው እኮ ሀብቱ ብቻ ጎትቶት ሀብቱን ከክርስቶስ በላይ ያደረገው። ስለዚህ እግዚአብሔርን የምንወድ ጻድቃን የምንወድ ሁሉ ምን ማለት ፍጹም ለመሆን ክርስቲያን ለመባል ምን ማድረግ መቻል አለብን? ክፋትን ማስወገድ፣ ኃጢያትን መሸጥ መቻል አለብን። አሁን ያለንበት ዓለም እንደዚህ አይደለም። ኃጢያትንም ተሸክሞ ሀብቱንም ተሸክሞ ገንዘቡንም እየወደደ ክርስቶስን የሚከተል የበዛው። አዎ አትግደል ሲባል አዎ አልገለም ይላል። ቁረብ ሲባል አዎ ቁርባለሁ። ግን ፍጹም የሚሆን ሰው ጠፋ። ሁሉም ክርስቲያን ፍጹም ቢሆን ኖሮ ለምን እንጋደላለን? ለምን እንሰራረቃለን? ፍጹም የሚሆን ስለጠፋ እንደ አባቶቻችን ፍጹም ለመሆን አቡነ አረጋዊ እኮ ቤተ መንግስቱ ነው እኮ ወክ አድርገውት የመጡ። አቡነ ገሪማ ወክ አድርገውት ቤተ መንግስቱ መጡ። ምን እናደርጋለን? ፍጹም ለመሆን። ስለዚህ ሁሉም ሰው ሀብታሙም ገንዘቡን መሸጥ አይደለም። ሀብታም ሆኖ ቤተ ክርስቲያን የሚሰራ ሀብታም ነው አይደል? ገንዘብ ማጥፋት ሰው ክፋትን መሸጥ ማለት ነው እንጂ ሁሉም መናይ ቢሆን ማን ይዋለዳል? ሰው እንዴት ይበዛል? እንዴት እንራባለን? ሁሉም መናኝ እንዲሆን አይደለም የሚፈልገው። ሰው ክፋትን መሸጥ ማስወገድ መቻት አለበት። እንዲያ ከሆነ የአቡነ አረጋዊ ሀገር የምትባለዋ የአቡነ ተክለ ሃይማኖት ሀገር የምትባለዋ የአቡነ ገሪማ ሀገር የምትባለዋ እነሱ ከሌላ ሀገር መጥተው ሰላም ያገኙባት ሀገር የምትባለዋ እንዲያ ሲሆነውና ዛሬ ሰላም ያጣንበት እነሱ ሰላም ፈልገው መጥተው አረፉበት። እኛ ደግሞ ወደ የት እንዳው? ወደ እነሱ ሀገር እንሰደድ? በእርግጥ እየተሰደድን ነው። ስለዚህ የነበረውን ሰላም ማምጣትና እነሱ የባረኩት በረከት እየተቀበል መኖር ነው። ኃጢያትን ብቻ ነው ፍጹም ለመሆን ኃጢያትን መሸጥ ነው፣ ሌላ ነገር አይደለም። ሀብት ማፍራት መነገድ ማትረፍ እግዚአብሔር የሰጠን ለዘላለም ክርስቲያኖች ተመስርተው ይኖሩበታል። ቤተ ክርስቲያን ተመስርታበት ትኖራለች። ይችን ቤተ ክርስቲያንም የሲኦል በሮች ሊያነዋውጧት፣ አጋንንት ሊያነዋውጧት፣ መናፍቃን ሊያነዋውጧት አይችሉም። ይሄ ቃል መሰረት ነው ለዚች ቤተ ክርስቲያንና እውነት ነው። የሕያው እግዚአብሔር ልጅ ነኝ በዚህ አምናችሁ ተከተሉ ብሏቸው ተከተሉት። ከዛ በኋላ ይሄን ያህል ዕውቀት ካላችሁ የመጣሁበትን ዓላማ ልንገራችሁ አላቸው። የመጣሁበት ዓላማ
አሁን ትከተሉኛላችሁ ትሄዳላችሁ እስከ ቀራንዮ ድረስ እኔ ሞቼ ዓለምን አድናለሁ አለ። በዚህ ጊዜ ቅዱስ ጴጥሮስ ቅድም መልካም ቃል የተናገረው አሁን ግራ ገባውና እግዚአብሔር መምህር ሆይ ይህስ ባንተ ላይ አይሁን ሐሰለከ አለው። ይህስ ባንተ አይሁን፣ ሞትስ ባንተ ላይ አይታወጅ። እንዲህ አይነት ህይወት የምናገኘው መሰረት የሆነ ስራ የምንሰራበት ጊዜ ይኑረን እንጂ አንተስ አትሞትብን አለው። በዚህን ጊዜ ጌታችን ይሄ ሰይጣን ሐሳብ ነው፣ ወደ ኋላ በለው ይሄን ሐሳብህን፣ የቅድሙ ሐሳብ ነው የሚያዋጣህ፣ ይሄ ሰይጣናዊ ሐሳብ ነውና እኔ ሞቼ ነው ማድነው ዓለምን። ከዚያ እናንተ ልትሆኑ የምትችሉት ሁሉም ሰው ክርስቲያን የሆነ ሁሉ ያንን መስቀል ተሸክሞ በኋላ ይከተላል፣ እኔን መስሎ ይሄዳል። ያ ካልሆነ ሰው በዚህ ምድር ላይ ከብሮ ገኖ አግንቶ ቢሞት ምን ጥቅም አለው? ለእመ ኩሉ ዓለም ረባ ወነፍሱ አግሮ፣ ነፍሱን ታጣ ይሄን ዓለም ቢነዳ ቢገዛ ምን ዋጋ አለው? ይሄ አይደለም። ያንን ሰማያዊውን ህይወት የሚያወርስ ስራ ነው መስራት ያለባችሁ። እንዲያውም በዚያ ምክንያት በመካከላችሁ በጥሩ ስራቸው በመልካም ስራቸው ለዘላለም እኔ እስከምመጣ ድረስ ዓለምን ላሳልፍ ዳግም እስከምመጣ ድረስ ሞትን የማይቀምሱ ሰዎች አሉ ብሎ ጌታችን ተናገረ። እንግዲህ ይሄ ቃል እየወረደ ክርስቲያኖች ታላላቅ ክርስቲያኖች እዚህ ከናንተ መካከል በክርስቲያኖች መካከል ከሚቆሙት ነው ያለ። በቤተ ክርስቲያን መካከል ከሚቆሙት ህያው የሆነ ስራ ሰርተው ህያው ሆነው የሚኖሩ ሰዎች አሉ። ህያው የሆነ ስራ የክርስትና ስራ የክርስቶስን መንገድ ተከትለው ህያው ሆነው የሚኖሩ ሰዎች አሉ ብሎ ጌታችን ባስተማረው መሰረት ታላቁ አባታችን አቡነ አረጋዊ ዛሬ የተሰወሩበት በህይወት እንዲኖሩ ይሄንን ዓለም ሰርተውበት ይሄንን ዓለም አስተምረው የተሰወሩበት ዕለት በመሆኑ ነው ይሄ ቋንቋ እንዲነገር ይሄ ቃል እንዲነገር የተደረገው። አባታችን አቡነ አረጋዊ ታሪካቸው ረጅም ታሪክ፣ በተለይ ለሰው ህይወት ለወጣቶች የሚሆን ታሪክ ሰርተዋል በዚህ ምድር ላይ። የሮም ሰው ናቸው። ሮም ላይ የተወለዱ አባታቸው ይስሐቅ እናታቸው ዕድና የሚባሉ ክርስቲያኖች ክርስትናን በቤታቸው እግዚአብሔር ሶስተኛ ሆኖ የኖሩት ታላላቅ ባለትዳሮች ናቸው። ካዲያ እግዚአብሔርን ይለምኑታል። ኢየሩሳሌም ድረስ እየሄዱ የእግዚአብሔርን ቦታ እግዚአብሔር የተወለደበትን ቦታ እየተሳለሙ መልካም የሆነ ልጅ አንተን የሚያገለግል ሀገሩን የሚወድ ክርስትናውን የሚወድ ልጅ ስጠን እያሉ እግዚአብሔርን ይለምኑታል። እንደዚያ ካልሆነ ማህፀኔን ዝጋ እያለች ዕድና ትጸልያለች። አንተን የማያገለግል ከሆነ ሀገሩን የማይወድ ከሆነ ክርስትና ህይወቱን የማይመራ ከሆነ እንዳሰጠኝ፣ ግን እግዚአብሔር ሆይ ስለቴን ሰምተህ ብትሰጠኝ አንተን የሚያገለግል አደርገዋለሁ እያሉ ይለምኑ ነበርና በጣም ሀብታሞች ናቸው። ሀብት አላቸው፣ ንብረት አላቸው። የሀገሩ መሪ ነው ይስሐቅ። በዚህ መካከል አቡነ አረጋዊ ተወለዱ። እግዚአብሔር ስለታቸውን ሰማና አቡነ አረጋዊ ተወለዱ። ሁላችንም ስለታችን ይስማን እግዚአብሔር። እንዲህ አይነት ደግ ሀገሩን የሚወድ ሃይማኖቱን የሚወድ ልጅ በሀገሪቱ ላይ ይፍጠርበት። ሲወለዱ ደስ አላቸው፣ አመሰገኑ እግዚአብሔርን። ልጅ ከሰጠህን ለሰው ልጅ ዋናው ብዙ ወተባዙ ወምልዋ ለምድር ብለህ መሬትን የባረካት የእኛም በረከት ደርሶናልና ክብር ላንተ ይሁን ብለው እግዚአብሔርን አመስግነው ሄደው ክርስትና አስነስተው ዘሚካኤል ብለው ሰየሙት። አንተ ተራዳዩ ታላቁ መልአክ እየረዳህ እንድታሳድግልን የረዳህን በጸሎታችን አብረህን የቆም ብለው የቅዱስ ሚካኤልን ስም ለማንሳት ዘሚካኤል የሚል ስም ሰየሙት። በዚህ ምክንያት ታላቁ አባታችን አቡነ አረጋዊ በዚህ ስም እየተጠሩ ኖሩ።
ከዛ እንዳሁኑ ክርስትናው እዚህ ክርስቲያን ውጭ ክርስቲያን ሳይሆን እዚህም እዚያም ክርስትና ስለነበረ ብዙ ጊዜ ወንጌል ሲያነቡ ወንጌል ሲነበብ ይሰማሉ። የሰው ልጅ ይሄን ዓለም ቢነዳ ቢገዛ ነፍሱን ካጣ ምን ያረጋል የሚለው ወንጌል ሁሉ ጊዜ ይቆረቁራቸዋል። እንደነዚህ አይነት ጻድቃን ሰዎችን ታላቁ የክርስትና የምንኩስና መስራቹ አቡነ እንጦስ ይሄንን ሰምቶ ነው በረሃ ገብቶ የተንከራተተ። አንድ እሁድ ቀን መጥቶ ወንጌሉን ያነባል ካህኑ። ሰው ዓለሙን ቢነዳ ቢገዛ ይሄንን ዓለም እንደ ሰም አቅልጦ ቢገዛው ለነፍሱ ካልሆነ ምን ያደርግለታል? ህድግዎ ወመንንዎ ቤቱን ንብረቱን ሀብቱን ካልተወ ዘይሃደገ አባሁ ወይሞይክ ሊጸመደን ይላል። ስለዚህ ወንጌሉን ሲያነብ ካህኑ ሰማ። እንደሮጠ ሄዶ ሀብቱን ንብረቱን ሸጦ በረሃ ተንከራተተ። ይሄ የእነ አቡነ አረጋዊ መመሪያ ነበር። አቡነ አረጋዊ የንጉስ ልጅ ነው፣ የሀብታም ልጅ ነው። የሀብታም ልጅ አግብቶ ተድሮ መኖር ወጉ ነው። ይሄ ቃል ግን ይሄ መጽሐፍ ቅዱስ ግን በአቡነ አረጋዊ አይምሮ ውስጥ ይሰራል። ከዛ በኋላ አንድ ቀን ይሄ ቃል ሲነበብ አሁንም ይሄ ቃል እየገፋ ዘሚካኤልን የታደረሰው አንዱ ገዳም ዳውናስ የሚባል ገዳም ሄደና በቃ ይሄን ዓለም ንቄዋለሁ፣ እናቱን አባቱን ያልተወ ለኔ ሊሆን አይችልም ይላል መጽሐፍ ቅዱስና እኔ ለጌታ ነኝ መሆን ያለብኝ ብሎ ወሰነ። እናት አባቱ አድጓል፣ 14 ዓመት ሆኖታል። ልጅ አይተው ሊድሩት የሀብታሙን ልጅ የንጉሱን ልጅ ሊድሩት ተበካክረዋል። ይሄንን ሰምቷል። አቡነ አረጋዊ ካሁን በኋላ እኔ በዚህ ምድር ላይ ትዳር ይዤ መኖር አልፈልግም፣ አባቱንና ምሽቱን ያልተው ይላል ኋላቸው ከመሄድ አባቴንና እናቴን መተው ፈልጋለሁ፣ የነሱን ፈቃድ ላስተካክር ባልፈልግም ይሄ ዓለማዊ ስራ ስለሆነ አልፈልግም ብሎ ዳውናስ የሚባል ገዳም በረሃ ውስጥ ገብቶ አባ ጳኩሚስ የሚባሉ መነኩሴ ያገኘ። ከሳቸው ሥርዓተ ምንኩስና ተቀብሎ ቁጭ አለ። ቤተሰቦቹ ዘመዶቹ የት ሄደ ሲባል ጠፋ። ወንድሞቹ ጓደኞቹ አሉ። ካዲያ ሲጠያየቁ ሁሉም ሲጠያየቁ የፍቅር ጓደኞቹ ሲጠያየቁ ገዳም ገብቷል አሏቸው። ምንድነው ሄዷል አሏቸው። ካዲያ የት ነው የምናገኘው እያሉ ይፈልጉታል፣ አላገኙትም። እናቱ ግን ፈልጋ ገዳም ውስጥ እንዳለ ጠይቃ ሄደች። በሩ ላይ ገዳሙ በር ላይ ቆማ አስጠራቸው። እናት ትፈልጋለች ተባለ። አቡነ አረጋዊ ማናት እናቴ? ይሄው እናትህ እድና አባላለሁ ጥሩልኝ፣ እንዲህ አይነት ልጅ እዚህ ገብቷል ተብሏልና ጥሩልኝ ብላ አስጠራቸው። ገብቶ እውነትም እሷ ናት። እናቴ ምን ታደርጊ እዚህ በረሃ ውስጥ መጣሽ አላት። አንተ የተውኸውና በዚህ እድሜ አንተ የተውኸውና ለምን ምን አረጋዋለሁ? በቃ አንተ አባቴ ሆነሃል። በአሁኑ ሰዓት በዚህ በክርስትናው ዓለም አስተማሪ መምሬ አባቴ ሆነሃልና እንዳንተ መሆን እፈልጋለሁ፣ ወደ ኋላም አልመለስም አለችው። እዛው ገዳሙ ሴቶች ገዳም አስገብቶ በቃ እናቴ ከእግዚአብሔር ጋር መኖር ይሻላል ብሎ እናቱን እዚያው አመንኩሶ እዚያው አስቀመጣት። ከዚያ በኋላ የቀሩ ወንድሞቹ አሉት የሚናፍቁት ወንድሞቹ። ወደ ሮም ሄደና እንደገና ማስተማር ጀመረ። እንዲህ ከሆነ ሰውን ማጽደቅ የምችል ከሆነ ቤተሰቦችን ወደ ህይወት መምራት የምችል ከሆነማ ወንድሞች ሳሉ አይደልና ቤተሰቦችን ወደ ማስተማር ጀመረ። ሮም ከተማሩ ሲያስተምር ታላላቅ ወንድሞቹ በጣም የሚወዱት አብረውት የተማሩ ወንድሞቹ ነበሩና 7 አድርጎ ወደ ገዳም ይዟቸው ገባ። ከዛ በኋላ እዚያ ገዳም ይዟቸው ገባ። ይማራሉ፣ ያስተምራሉ፣ ይጸልያሉ። በዚህ መካከል እያለ ሀገሪቱ ታወከች በሃይማኖት ምክንያት። ጉባኤ ኬልቄዶን የሚባል አንድ መናፍቅ ንስጥሮስ የሚባል የክርስቶስን ባህሪ ሳይገባው ክርስቶስ 2 ባህሪ ያለው አለና በዛ ምክንያት የሃይማኖት ተቃውሞ ሲነሳ ምን ያርጉ እነዚህ ሰዎች?
በሃይማኖታችንማ አንደራደርም ብለው በፍጹም ተሰይፉናላችሁ እንጂ ክርስቶስ እንደዚህ ብለን አባቶቻችንም አላስተማሩንም። ክርስቶስ አንድ አካል አንድ ባህሪ ነው ብለው መከራከር ጀመሩ። የሀገሩ መንግስት ደግሞ ያንን መናፍቁን ይደግፍ ስለነበረ ግራ አጋባቸው። ገዳም እየሄደ ይበረብራቸዋል። መቼም የሃይማኖት ዋናው ተቋሙ ገዳምና የአብነት ትምህርት ቤት ስለሆነ ገዳሙን ትኩረት አድርገው መነኮሳትን ግራ ሲያጋቡ አቡነ አረጋዊ ጸሎት ያዝ። እዚህ ታምረ ማርያሙ ላይ ሁል ጊዜ ሳነብ አንድ ማያት ቦታ አለች። ይችን ሀገር ለእመቤታችን በአስራትነት ሰጣት የሚል ታምረ ማርያም ላይ ተጽፎ ያነባል ሁሉ ጊዜ። ያች ሀገር ማናት እያለ ሲመራመር ያች ሀገር ማናት? ኢትዮጵያ ናት። እግዚአብሔር ሆይ ይችን ሀገር አሳየኝ፣ ነፃ የምታወጣ ሀገር ናትና ለእመቤታችን በአስራትነት የተቀበለቻት ሀገር ምን አይነት ሀገር ብትኮን ነው ብሎ ሲመራመር ታላቁ መልአክ ትናንትና በስሙ የተሰየመለት ዘሚካኤል ተብሎ የተሰየመለት ታላቁ መልአክ ቅዱስ ሚካኤል አፈፍ አድርጎ በክንፉ አምጥቶ ኢትዮጵያ ውስጥ አለው። ክብር ምስጋና ለአምላካችን ነው። እንደዚህ አድርጎ ታላቋ ኢትዮጵያ ውስጥ አክሱም ጽዮን ላይ አምጥቶ አስቀመጠ። ወንድሞቹ እሱን እያፈላለጉ እናቱም እሱን እያፈላለገች ሰባቱ ከእናቱ ጋር 8 ሆነው ኢትዮጵያ ውስጥ ተከትለውት መጡ። አንድ ሰው ይቀራል ደግሞ እነሱን የሚመስል ገሪማ የሚባል አሁንም ቤተ መንግስት ውስጥ የሚሰራ የቤተ መንግስት ሰራተኛ ሆኖ ወንድማችን ስለምንድን ነው ከዚህ ክብር የማይቀበል ብለው አጠያይቀው አመጡት። 9 ሆኑ። ከእናቱ ጋር ስንት ሆኑ? 10 ሆኑ። እንዲሆነው አክሱም ላይ ከተሙ። አክሱምን ቋንቋውን ግዕዙን ቋንቋ ቤተ ቀጥን የሚባል ቤተ ጉባኤ አለ። ትምህርት የሚማርበት ትልቅ ጉባኤ የዚያን ጊዜ የነበረው። የዚያን ጊዜ ዘመናዊ ትምህርቱ ሁሉም ነገስታቱ የሚማሩት ቅኔ ነው። ቀዳሾች ናቸው፣ ካህናት ናቸው። እናጼ ዘርዓ ያዕቆብ ማነው? እናጼ ገብረ መስቀል ታላላቅ የአክሱም ነገስታት በሙሉ ካህናት ናቸው። እናጼ ካሌብ ከሱ በፊት የነበሩትም በአጠቃላይ ነገስታቱ ካህናት ስለነበሩ ያንን ቤተ ቀጥን የሚባለውን ቤተ ጉባኤ አቋቁመው ሊቃውንት ይማሩበታል። እነዚህ ወጣቶች ናቸው። ገቡና ተቀላቀሉ። ግዕዙን አወቁት። ግዕዙን ሲያውቁት የነሱን ቋንቋ ያውቁታል፣ ግሪኩን ያውቁታል፣ ላቲኑን ያውቁታል። ያንን መጽሐፍ እየተረጎሙ 7 ዓመት ተምረው ያንን መጽሐፍ እየተረጎሙ አንድ ላይ ተቀመጡ። ከዚያ በኋላ ምን እናርጋሉ? ካዲያ እንዲህ አርጎ በእንግድነት የተቀበለን እግራችንና አጥኖ የተቀበለን ይህን ህዝብ ማስተማር አለብን፣ መጽሐፍትን እየተረጎን ማስተማር አለብን ብለው ተበታተኑ። ከ7 ዓመት በኋላ ሁሉም ትምህርት ማስተማር ጀመሩ። የየራሳቸው ገዳም ባታበጁና እየወጡ ህዝበ ክርስቲያኑ ማስተማር ጀመሩ። አቡነ አረጋዊ መጀመሪያ ባትላ ላስተካክል ብለው የኔ ባት ሊሆን የሚችለው ለየት ያለ ነው፣ እንዲያው ድምፅ አራዊት ብቻ የምሰማበት ብለው ደብረ ዳሞ የሚባለውን ተራራ ከአክሱም ወደ 60 ኪሎ ሜትር ርቀት አለው። እዚያ ላይ ይህንን ተራራ እንደዚህ እንደዛፉ ቢታይ ነው በሰው ተጠርቦ የተሰራ የሚመስል እዚህ ላይ በወጣ ምን አለ እያለ ይመኛል። እኔ እዚያ ላይ ሆኜ ብጸልይ ከዚያ በኋላ ነው እኔ ያንን ገዳም ከገደምኩ በኋላ ነው ማስተማር የምችለው። እግዚአብሔር ምኞቱን ከዛ በመላኩ ክንፍ የመጣ ሰው እዚያ ተራራ ላይ መውጣት ለሱ ቁም ነገሩ አይደለም። ከዛ በኋላ እግዚአብሔር ምን አዘዘለት? ጸሎትን ሰምቻለሁ አለና ይሄንን ዘንዶ ተመልከቱ። ዘንዶ የሚባላ ነው። መቼም ሰው ክርስቲያን ሲሆን አማይ ሲሆን ወተከይዳ አንበሳ ወከይ ሲያል አንበሳውን ትረግጣለህ፣ እባቡን ትረግጣለህ፣ አይነክስም። ወትጽያን ላይላ አንበሳ ወከይ ሲ በዚያ በአንበሳው ላይ ትጫናለህ። ትራንስፖርት አንበሳ ይሆናል። ትራንስፖርትህ ነዳጅ የሚወስድ
ብረት ሳይሆን እንስሳት ይሆናሉ፣ አራዊት ይሆናሉ። ይሄ የምታዩት ዘንዶ 60 ሜትር ይሆናል። እየተመዘገዘገ መጣና አሁን እዚያ ተራራ ላይ ልውጣ የምትል ፈጣሪን የምታስቸግር እዚያ ውሃ የለ፣ እንጨት የለ፣ ዛፍ የለ፣ መጠለያ የለ፣ ቤት የለ፣ የሚበላ የለ፣ ምን ታረጋለህ? ይሄው አስገድዶ እኮ ተገድጄ ነው የመጣው እኮ አንተ መብላት የሚገባኝ ታዝዤ ለአንተ ታዛዥ ሆኜ መጣኋል። አዳም እንደዚያ ነበር የሚያረጋቸው። በእግዚአብሔር ትእዛዝ ሲኖር አራዊትን ያዛቸው ነበር። በእግዚአብሔር ትእዛዝ የኖረው ደግሞ አቡነ አረጋዊ ከአዳም ስንት ዘመን ኖረው ማንን ያዘዋል? እባቡን ያዘው ጀመር። በሌ ታዘዝከው ትፈጽም እንደው ፈጽማል። ጅራቱን ሲሰጠው በዛ በጅራቱ ጠቅለል አረገና መስፈር ሲገባው በእግዚአብሔር በታላቁ መልአክ በቅዱስ ሚካኤል ጠባቂነት ምንም ችግር ሳያደርስበት ነጠቀና አውጥቶ እዚያ ብርሃን የሚመስል ታላቁ ገዳም ላይ ቁጭ አደረገው። ክብር ምስጋና ለአምላካችን ይሁን። ገነት ነው ያ፣ የገነት ቦታ ነው ያ፣ የገነት አምሳል ነው ያ ደብረ ዳሙ። ከዚያ በኋላ እዚያ ቦታ ላይ ታላቅ ቤተ መቅደስ በእመቤታችን ስም እንዲሰራ ታላቁ ንጉሠ ነገሥት አጼ ገብረ መስቀል አዘዘ። ያ ቤተ መቅደስ ተሰራ። ታላቁ ሊቅ ቅዱስ ያሬድ በወቅቱ ሰውና መላእክትን አንድ አድርጎ እየዘመረ የነበረበት ሰዓት፣ መላእክት ወደ ምድር የወረዱበት፣ የሰው ልጅ ወደ ሰማይ የወጣበት፣ የመላእክትና የሰው ዝማሬ አንድ የሆነበት ዘመን ስለነበረ በታላቁ ሊቅ በቅዱስ ያሬድ ያ ቤተ መቅደስ እየተዘመረ እየተቀደሰ ታላቁ ንጉሠ ነገሥት አጼ ገብረ መስቀል ካህናቱን ይዞ ዘማሪውን ቅዱስ ያሬድን ይዞ ወጥቶ ያንን ቤተ መቅደስ አስመረቀው፣ ተመረቀ። ክብር ምስጋና ለእሱ ይሁን። ወድክዋ ወሪኩስ ነንጽሃ ህንጻዋ ሲያምር ውበቷ ሲያምር እያለ ዘመረላት። ያችን ድሮ ያ አረጋዊ ሲወጣ ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ አመስግኖባት ነበር። ደገመው ቅዱስ ያሬድ።